ለምን አይሳሳትም? ነብይ እንዴት ይሳሳታል? ልጋጋ እንትን ግን ስሜትን አትቆጣጠርም። ስኮምፓይሰስክ ናይሰስ ሲልብክ ኖ እስካን አትለው እዛ ዋና ውስጥ ጥግብ ካል ሌላ ሰው እንዳይዳረግ ሄደክ ህግ ታወጣለክ። ልጋጋ እሷ ነች ግን ሲመስለኝ ያሳሳተችው እንደነገረኝ ባለፈው አይደል ነብይ ደምሳሽ ለምን ዋና ወንድና ሴቶች አብረው መዋኘት የለባቸውም? አንድ አልጋ ላይ አብሮ እንደመግባት ነው እኮ። ግን አንተ ያሳሳተችህ እኮ እሷ ነች። ላለማምድክ ብላ ምናምን ነግረከኛል እኮ። ምን ልትዋች ነው እንዴ? ስለዚህ ተከለከለ እኮ። ከዚህ በኋላ መሳሳት የለም እኮ። ዋና የሚባል የለም። የሃይማኖት አይደለም። አሁን እኔ መከልከል ሄደህ ህግ እንዳወጣ ነግረኸኛል። ግን እኔ ያልኩከኝ ምንድን ነው ያደረገችው? ምንድን ነው ሁኔታዋ? እንዴት ነው ያኔ ውሃ ውስጥ ሞንደል ላለችብክ ፈንደስ ነው ምንድን ነው? ምን እንዴት ሆናብ ነው? ባለጌ ነን እኮ እኛ ሴቶች እኮ አውቀዋለሁ። እስኪ ንገረኝ። እሱ ሚስጥር ነው። እንዴት ለምን ሚስጥር የሚሆነው? ለምን ድረስ ቀስቃሽ ነው። ዋና ላይ ስሜት መቀስቀስ ነው። ሁለታችንም ራቁታችን ሆን ማለት ማለት ነው። ነብይ እንዴት ራቁቱን ዋና ውስጥ ይገባል? አንተ በጣም እሽኩርት ያለብክ ነብይ ነህ። እንዴት ዋና ውስጥ ራቁትክን ገባ? ሲጀመር ቱታ አትለብስም። ቱታ ነው የሚለበሰው። ቱታ አትለብስም። ቱታ አይደለም እንጂ ቁምጣ ነው። ለምን ቁምጣ ለብስ? ሰላማችሁ አንተ ሰውዬ በጠዋት አታስቡብኝ። እኔ ራሴን አሞኛል። ህግ ያግድል። አታደንቆረኝ። ስማኝ ደምሳሽ አስባ ነው። ንፋ እስኪ ንፋ። ኤፒ እያስነፋት ነው። ንፋ። የዋናውን ታሪክ ንገረኝ። ለምን መሰለህ? አሁን በቅርቡ እየሰማኝ ነው ወይ ዝም ብዬ ነው የምለፈልፈው? እየሰማሁሽ ነው። በቅርቡ ጂኒው ይመጣል ዱባይ እና ዋና ለመሄድ አስበናል። እስኪ ንገረኝ፣ እንዴት ነው የሚሆነው ነገሩ? እንዴት ነው አንተ የተሳሳትከው? እንዳላሳስተው ብዬ እኮ ነው። ወንድሜ ነው ታውቃለህ። እኔን መምከር አልችልም። ወንድና ሴት አብረው መዋኘት አይችሉም። ከዚህ በኋላ ህጎች አለኝ። በወንድምነት እኮ እንድንዋኝ እኮ ነው። በወንድምነት በእህትነት ብንዋኝ፣ በወንድምነት በእህትነት ወንድምና እህት ቢሆን መዋኘት አይችሉም። እንዴት? እርሱ ዋኝተው ጥግብ ካሉ በኋላ አስኮምፓይሰሱትን ሰው መከልከል አይከብድም? ለራሶት ከጠገቡ ወዲህ አቶ ደምሳሽ አይከብድም? እኛን አትቅመሱ ማለት ወንድምና እህት ቢሆን ተከፍቷል። ንፋ እስኪ ንፋ። የነፍ ያለ ቤት ነው የምትኖረው። እዛ ኬንያ ነው ናይጄሪያ ውስጥ? ምን ናይጄሪያማ አሁን ጊፍት በላይ ቢለቀቅበት ወሬው ሁላ ይመጣለታል። ካልተሰጠው እኮ ጥቅመኛ ነብይ እኮ ነው። ይሁዳ በሉ። አሁን ስላልተሰጠው ነው ወሬው ሁላ ያስጠላው። ወይኔ ማን ይሰጠኝ? ማን ስጠኝ አለክ? ጂኒው አልፈልግም። ማን ስጠኝ አለክ? ማን ስጠኝ አለክ? ጂኒው እኔ ስጠኝ ብያለሁ። ማን ረቃችሁ? አልታረኩ። ማን ስጠኝ አለክ? እኔ ስጠኝ ብያለሁ። አቶ ጂኒው አልፈልግም። እንዳሰጠኝ እንዳልጎልክክ። ምን ነው ነብይ ደምሳሽ ፈገግ አልክ? ለእኔ ይመስለኝ ነው። ኧረ እባክህ እስኪ ሙች በል። እታች ነበረ ራስክን የምታገኘው። ፓኪስታኑ የሚደንሰው ሰው ቤት ነበር ራስክን የምታገኘው። ለአንተ ቢሆን እኔ እዚህ ሳስቀምጥክ አልታየክም? ደምሳሽ ሚውት አድርግም። ጅኒው ገብቶ ሚውት አድርግ። ድምፅህን መስማት አልፈልግም። ደምሳሽ ሚውት አድርግ።
ነው። ደምሳሽ ሰላም ነው? ካናዳ ገብተሃል አላሉም? How are you? Good morning everyone. Good to see you. ጂኒውዬ የኔ ፍቅር ማይ ላቭ ደምሳሽ ኔትወርክ ያለበት ጥሩ አይደለም፣ እዛ ነው። ደምሳሽ ካናዳ ገባ አላሉኝ? ካናዳ ደርሰዋል አሉ እኮ። Yes, sweetie, how are you? ሰላማችሁ ገባ እንዴ? እኮ ይገባል። ደምሳሽ በርሪ ነው የሚገባው። እኛ ምን እናቅልሃለን? በምን እንደምትገባ ማል እንደ ምን ትቆጣናለህ? የእኛ ችግር ነው እንዴ? እኛንን እንዴ ተሰደደ ያለን? አሁን እኮ አንተ ወደ ኋላ ማትመለስም ወደፊት ማትሄድም እዛ ያረግዘው ነቅማለ ይቀልዳል እንዴ? ደግሞ ትበሳጫለህ እንዴ? ደምሳሽ እኔ እንደ ሀሳብ የገቢ ማሰባሰቢያ ብናደርግልክ ቆንጆ ነው። ምናልባት ወደ ኡጋንዳ ሄዳለሁ። ኧረ እውነት ኢፊ በእውነት ሰላምሽ ይብዛ፣ እግዚአብሔር ባርክልኝ። ኧረ ወንድ ነው ሰላምሽ ይብዛ ይለዋል እንዴ? ወንድ ነው ሰውዬ። ኢፊ ሰላም ይብዛ፣ እናመሰግናለን። ስሙ የሴት ይመስላል። እንዴት ነው የሴት የሚመስለው? ኤፊ ነው የሚለው። ሰላምሽ ይብዛ ይላል። አንተ ጊፍት ሲሰጥቅ አቅልህን አትሳት። ነገ እኔንም አንተ ትለኛለህ። ሶሪ እሺ። ኢፊ ሰላም ይብዛ፣ እናመሰግናለን። በዚሁ ከቀጠለ እኔ እራሱ አንተ ማለት ነው የሚጨምር። እናመሰግናለን። ደምሳሽ እኔ የምልክ ከጆከር ጋር ተነጋግረን ለምን ብርም ገቢ ማሰባሰቢያ ብናደርግልክ? ጆከር ዝም ብሎ ነው እባክሽ፣ ቀዳዳ ነው። እንዳላስወርድክ አሁን ገና በአይኔ መጣክ። በብሌኑ በአይኔ በብሌኑ መጣክ። አሁን ደም ልንቃባ ነው። እየሰማኸኝ ነው? ይሰማል? እኔ ላናግረው ነው የገቢ ማሰባሰቢያ ነገር እናርግልክ። እሺ አሁን እንዴት ነው? እዚህ ውስጥ አሁን በጣም ብዙ ደጋግ ኢትዮጵያውያን፣ ኤርትራውያን ምናምን ቁጭ ብላ ያዳምጡሃል እና ብዙዎቹ አውቃለሁ ለአንተን ሰፖርት ማድረግ ይፈልጋሉ፣ በጊፍትም በካሽም በምንም። አሁን ከረንት ያለህበትን ሁኔታ እንደምናየው በጣም ጽድት ያለ ቢውልዲንግ ላይ ከሳሎን መኝታ ኮሪደር ላይ ምናምን እየሄድክ ነው ያለው። አሁን እኔ ቤት እንኳን ኮሪደር የለውም። ከወጣው ወደ ደጅ ነው በዚሁ የምሄደው። የቤቴ ቁልፍ ጠፍቶብኝ ራሱ በመስኮት ነው የምገባው፣ በመስኮት ነው የምወጣው። ይህን ሰሞን ህይወቴ እንደዛ ሆኗል። ያንተን ሳየው ለየት ብሏል በጣም። ኮሪደር ላይ ነህ፣ ቅድም ውስጥ ሶፋ ላይ ነበርክ። እስኪ ያለህበትን ሁኔታ ካመጋገብክ፣ ቂጣ በገንፎ እየበላው ነው ብለህናል። እስኪ በአጭሩ አስረዳን፣ ህዝቡም ይስማ በደልክን፣ የደረሰብክን አደጋ። ሚውት ላርግን አውራስ። እንግዲህ ያው እዚህ ነው ያለሁት አሁን። ዞሮ ኬንያ ላይ ነኝ ያለሁት። ታንዛኒያ ወይም ደግሞ ኡጋንዳ ደግሞ ያው ሰሞኑን ገብቼ ደግሞ እዛ ደግሞ ጀምራለሁ። እንደዛም ይሁን እንግዲህ ስራዎች እየሰራ ነው። እንግዲህ ምን ላድርግ አሁን? ፖለቲካ አታውራ ስላልሽኝ አይመችም። ምኑን ላውራላችሁ? ስለ ሃይማኖቱ ብቻ ላውራ። እዚህ እየሰበኩ ነው ያለሁት። እንግዲህ ኡጋንዳም ገብቼ ደግሞ ሰብካለሁ። እኔ ግን እንደ ሀሳብ ናይጄሪያ ብገባ አሁን ታንዛኒያ እና ዩጋንዳ ለመዝናን አሁን በተለይ ታንዛኒያ ለመዝናናት ይመስልብሃል? ደስ አይልም። ታንዛኒያ አሁን ታንዛኒያ ስትለኝ ዳረ ሰላም ምናምን ዛንዚባርም ለታንዛኒያ ቅርብ ስለሆነ ዝም ብለን ለመዝናናት ስለሚመስልብህ እንደኔ ናይጄሪያ ብገባ። እስኪ ህዝቡ የሚለውንም እንስማከታቸው ጋይስ። ናይጄሪያ ቢገባ የሰውዬ ምን ትላላችሁ? ቱር ላይ ያለክ ነው አሁን እኔ እየመሰለኝ ያለው። ታንዛኒያ፣ ዩጋንዳ፣ ዛንዚባር ምናምን ደስ አይልም። ገባክ? ናይጄሪያ ብዙ ወጪ ይጠይቃል። ናይጄሪያ ብዙ ወጪ ይጠይቃል። ፕሮሰሱን ትንሽ ዩጋንዳ የለበት አችልም። ዩጋንዳ ከደረስኩ ወዲህ ብዙ ያስኬዳል። ኡጋንዳ ከገባ በኋላ እችላለሁ። እየቀለለ ይመጣል። ኡጋንዳ በኋላ ኮንጎ፣ ከኡጋንዳ ኮንጎ
ከኡጋንዳ ኮንጎ፣ ከኮንጎ ደግሞ ጋና፣ ከዛ ናይጄሪያ እንደሱ ይቀላል። ከዩጋንዳ ኮንጎ፣ ከኮንጎ ጋና፣ ከጋና ናይጄሪያ ቀለል ያለ ነው። ደስ ይላል። እንደሱ ይሻላል። ኡጋንዳ ቀለል አደረክልን፣ ደስ ይላል። ሊቢያስ? ሊቢያማ ከኬንያ በጣም ሩቅ ነው፣ ወደ ላይ ነው። በኢትዮጵያ በኩል የማየው ነገር ሊቢያ ቢሆንልህ ብዬ እኮ ነው። አሁን እኮ 4 ሀገር ጠራክ። ናይጄሪያ ለመግባት 4 ሀገር ጠራክ። ናይጄሪያ ግን ብትገባ ጥሩ መሄድ ይመስላል ነገሮች። ሳውዝ አፍሪካ ይቀላል ነው ከናይጄሪያ በጣም ሩቅ ነው። ናይጄሪያ ሳውዝ አፍሪካ ይቀላል። እንትን ስፖንሰር አይደለም እንትን የሚጽፍልኝ ሰው ምናልባት የሆነ ሰው አንዱ ለሰው ፕሮሚስ ገብቶልኛል። ይህ ምንድነው ኢንቪቴሽን ሌተር ከሰጡኝ ከጋና በሞዛምቢክ ሳውዝ አፍሪካ ይቀላል ነው ከናይጄሪያ። ኢንቪቴሽን ሌተር ያስፈልጋል እንጂ መንሱር ወደ ኢትዮጵያ ተመለስ እያለክ ነው። እስቲ መንሱር የሚያስተባብርልክ ነገር ካለ እንደው ለመመለስ ሞዛምቢክ ሁላ ልትሄድ አንተ አስገብ ዋለው። እስቲ መንሱር የሚያስተካክልልክ ነገር ካለ ወደ ኢትዮጵያ የምትመለስ ከሆነ አንተ እኮ ወደ ኋላ መሄዳችንም ወደፊት መሄዳችንም መሀል ላይ የቀረክ ግለሰብ እኮ ነህ። አልችልም ወደ ኢትዮጵያ ቅርብ ነውና እያሉክ ነው ሊቢያ ያሉ ልጆች። ኢትዮጵያ አልችልም። እዛ ሊቢያ ምናምንማ አንድ ከሊቢያ ነገርኩሽ። ደቡብ አፍሪካ ይቀላል። ሊቢያ እና ናይጄሪያ በጣም ሩቅ ነው ከዚህ። እንዴ ወደ ላይ እኮ ነው፣ ወደ ሰሜን አፍሪካ ነው። በጣም ሩቅ ነው። በዛ ላይ በኢትዮጵያ በኩል ነው የምታልፈው። ከኢትዮጵያ ጸበኛ ነህ እንዴ? አልችልም። እኔ በኤርትራ ማለፍ ይሻለኛል። በኢትዮጵያ ማለፍ አልችልማ። ወይ በሶማሌ ወይ ደምሳ። አሁን እሺ እንዴት ነው ምግብ ውስጥ እንጀራ ስታገኛለህ ወይ? እንጀራ ሳያምርክም ወይ? ያምረኛል፣ ግን ታደርጋለች። በ15 ቀን ምናምን አንዳንዴ ያገኛለሁ እንጀራ። የት ሄደህ ትበላለህ? እንግዲህ 1 ወር ሆኖኛል። በ1 ወር ውስጥ 3 በልቻለሁ። ከበቂ በላይ ነው። እኛ በ2 ወር አንዴም አናገኝም። አንተ በጣም እየተዝናናክ ነው። በ1 ወር ውስጥ 3 እንጀራ በላክ። ልክ አይደለም፣ ህገወጥ ስራ ነው የራሱ። እንዴት በ1 ወር 3 እንጀራ ትበላለህ? ኧረ እናንተ ማታገኙም እንደዛ ያለም ኬት ይመጣል። እዚህ በ3 ወርም አናገኝ። በ1 ወር 3 በልቻለሁ ይላል እንዴ እንጀራ። እንዴት ነው 3 የምትበላው በ1 ወር? ልክ አይደለም። ደምሳሽ የምትሰራው ስራ በ1 ወር 3 እንጀራ መብላት ህገወጥ ነው። ኢትዮጵያ እንኳን አይበሉ። ኢትዮጵያ ያለ ሰው ራሱ በ1 ወር 3 እንጀራ ይበላል። አንተ በጣም ጥሩ ስራ አይደለም እየሰራ 3 በልቻ ጋይስ ትበላላችሁ። ኢትዮጵያ በ1 ወር 3 እንጀራ በጠፋ እንጀራ። መንሱር ከታች አለ መልእክት አለክ። ና ተመለስ፣ እዚህ ይሻላል እያለክ ነው። እስቲ ለመንሱር የምትለው ነገር ካለ። እኔ አልመለስም። የጠፋብኝ የተወሰደብኝ ቤትና እርሻ መሬት እንኳን ቢሰጠኝ አልገባም ኢትዮጵያ። አበድኩኝ። እድሜ ልክ መታሰር አምሮኝ ነው የምገባው። እስቲ ባርኩት ጋይሶች፣ ባርኩት። ጂኒው አልባረከክም፣ አስጠልተከዋል መሰለኝ። እንግዲህ ቀስ እያለን እናደርጋለን። ምኑን ቀስ እያለን እንግዲህ ኡጋንዳ እንገባና ኡጋንዳ እንግዲህ ከዛ በኋላ እናስብበታለን። ኡጋንዳ እንዴት ትገባለህ? ኡጋንዳ እንዴት ትገባለህ? ምን ኡጋንዳ እንዴት ትገባለህ? ከኬንያ ቅርብ ነው? አጠገቡ እኮ ነው። ወይ በጣም ቅርብ ነው ኡጋንዳ። በጣም በፕሌን ነው በመኪና ነው የምትሄደው? አረ በእግር የግማሽ ቀን መንገድ ነው ኡጋንዳ። ታንዛኒያ ደግሞ የ3 ሰዓት መንገድ ነው። በጣም ቅርብ ነው። ኦኬ ባይባስ በባስ ነው የምትሄጂው። 10,000 ብር 10 እንትን ብቻ $50 ብቻ ከፍለሽ መሻገር ነው። ቀላል ነው።
እጅግ ይልክ ደና ቄጥቅን አስፍተክ ጫትክን እየቃምክ ሻሸመኔክ ደረስ መለስ እያልክ አዋሳክ ደና ፏ ብለክ የምትኖረው ሰውዬ ማንም ሳይደርስብክ አፍክን አላቀክ። ይኸው መጨረሻክ ከዩጋንዳ ታንዛኒያ፣ ከታንዛኒያ አንጎላ፣ ከአንጎላ ሞዛምቢክ እያልክ መንከራተት ጀመርክ። በገዛ እጅግ ኢትዮጵያ ቁጭ ብለክ እኛ ሁላ አንዴ ኤርፎን ግዙልኝ አንዴ የራይድ እያልክ ስትቀፍለኝ ከርመክ ይኸው በስተመጨረሻ በየእንትኑ በየአፍሪካ ሀገሩ ትዞራለክ። የኔ አምላክ እኮ ነው አንተን እንዲህ ያደረገክ። እኔን የቀፈልከኝ ዩጋንዳ ልሄድ ነው ብለክ የበላኸኝን ይኸው ኬንያ ወስዶ ያንገላታል። እኔን ይቅርታ ካልጠየቅ አይስተካከልልክም። ልንገርክ ኦኬ? እሺ ይቅርታ የልብህን ሰርታለህ። አሁንማ ምን አመጣለሁ? ዘና ብሎ አያችሁት ጋይስ? ዘና ብሎ ይቅርታል። ለምን እንደ ሀሳብ የአፍሪካ ህብረት እንትን አትጠይቅም? ለምን ዩናይትድ አፍሪካ